ቡዳ ነሽ? ስንት ቡዳ ናችሁ? በልጅነት ነው የተበላ። ሁለት ነው የተበላችሁት በልጅነቱ? ስንት ቡዳ? ሁለት። የት ሀገር ነው የበላችሁት? የት ነው የበላችሁት? ገጠር ነው። የት ሀገር? የት ሀገር? አሰኮ። እሺ አሁን ሁለት ቡዳ ናችሁ። ለዚህ ነው የምታንቀጨቅጩት? ታንቀጨቅጩታላችሁ? እሺ በስጋ ስራ ይሰራል። በምን በላችሁ? በምን በላችሁት እኮ? የምን ሲያበላ ነው? በመልኩ ነው? ምግብ ሲበላ ነው የበላሽው? ምግብ ሲበላ። እሺ አሁን እዚህ ጋር በርከክ ሁለታችሁ በስላሴ ስም በድንግል ማርያም ስም ሁለተኛ ላንመለስ፣ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለቀን ሲኦል እንገባለን። በቅዱስ ሚካኤል ስም ሲኦል ታስረናል። ሁለታችሁም ቡዳዎች 7 ጊዜ ጩኹና ውጡ። ሁለታችሁም ቶሎ ማን ና ብድግ በል። ማነህ? አባ እንዴት ነው? ሰላም ደህና ነህ? ከየት ነው የመጣኸው? እኔ ተንትን ታት ካሰኮ ወደዛ። አገሩ ማን ይባል? ነጭ ወዲያ። ወንድምህ ይሄዳል። ና ጥራው፣ እስኪ ጥራው፣ ና በለው። አድፍጦ ቁጭ ብሏል። እሱም ወንድሙም ላይ አለ። ና እንጂ ወደዛ። አድፍጣችሁ ቁጭ ብላችኋል አይደል? ኑ ወደዚህ ኑ። ኑ ወደዚህ። ቡዳዎች ናቸው። መተት ናንተ ቡዳ ናችሁ? መተት አንተ አትናገርም? ሴጣን። እሺ ብድግ በለው። ደብቀን ነበር ቁጭ ብላችሁ። ጉዶንን ዛሬ ጉድ አደረገን። ዛሬ እንዴት አናወራም አናገርም ብለን ነበረ። ለምን? ልጁን እንፈልገዋለን። ሁሌ አሰቃይተን መኖር ነው እንፈልገው። ለምን? ደሙን እየጠጣን መኖር ነው እንፈልገው። እናንተ ናችሁ ያስፈነከታችሁ? አዎ የእናንተም እንደ በ3 አመቱ ነው እንደዚህ ያደረግነው። አዎ ከእናቱ በ3 አመቱ? አዎ በ3 አመት ልጅ እንደሆነ። የ3 አመት ልጅ ሆነው? አዎ። ምን ሆነ? ምን አረጋችሁት? እሳት እናትየዋ ወጥ ሰርታ ብድግ እንዳደረገ አንቀጭቅጨን እስሯ ጭምር አድርገን ያቃጠልነው ወጡ ላይ። አዎ ጎርጊስ የጎርጊስ ቀን። አዎ ጎርጊስ ደረሰለት። ጎርጊስ ሁሌ ይኸው እዚህ ጋር ይታያል። ምንድን ነው? እዚህ ጋርም የጎርጊስ ቀን ጭንቅላቱን ብለን ልንገል ነበር። የጎርጊስ ቀን? አዎ። ለምን ግን እኮ ለምን የጎርጊስ ቀን ፈለጋችሁት? ልንገለው ፈልገን። ጎርጊስ ደግሞ ፈረሰኛው በድንገት በስራችን እየገባ ዛሬ ማጋለጣችኋ። ይኸው ዛሬ ጎርጊስ ጉድ ሰራን። ጉድ ሰራችሁ? አዎ። በስንት አመቱ ነው የገባችሁት? የገባ ነው በ6 ወር። በ6 ወሩ ህፃን ላይ ሆነው? አዎ። ቡዳም ሰይጣኑ። ስንት ቡዳ? ቡዳ አንድ። አዎ። ወንድ ቡዳ ነው? ሴት ቡዳ? ሴት ቡዳ። አዎ። ምን ሲያደርግ በላሽው? ህፃን ሆኖ እንዴት? እናትየው አስቆርባ ከቅዱስ ባልወልድ ቤተክርስቲያን አስቆርባ ወጣ እንዳለች ነው ያገኘነው። ወጣ እንዳለች? አዎ። ልጅ እጇ ላይ ነው ያገኘነው። እናቱ እጅ ላይ? አዎ። ቅዱስ ቁርባን አላቃጠላችሁም እንዴ? ገና ወጣ እንዳለ አስቆርባ ወጣ እንዳለ ነው ያገኘነው። ደም ግባቱን በምኑ? አይኑን ነው የበላሽው? ደም ግባቱን አይተን። ደም ግባቱን? አዎ። ሌላስ? ካዳ አጋንንቱ ሰይጣኑ? ሰይጣኑ በ6 ወሩ? አዎ። ምን ሲያደርግ እንዴ? እናንተ ምን ታደርጋለች? ሰው ኩሽና ውስጥ የትም ተኝቶ እናትየው አስተኝታ እንደወጣች በቃ ከዛ ጀምሮ 12 አመት እስከሆነው ድረስ በቃ ቤትም በሄደበት ነው የሚተኛው። ቤትም በሄደበት ታስተኙታላችሁ? አዎ። ቤትም በዱር
ሄዶ በቃ ቁጭ ባለበት በዛው ነው እንቅልፍ የሚተኛው። ገደል ውስጥም? አዎ ገደል ውስጥም ጫካ ውስጥም በቃ ሰው እያገኘ ነው ወደ ቤት ተሸክሞ የሚያስገባው። ወደ ቤት እናንተ ናችሁ የምታስተኙት? አዎ እኛ ነን አውድ ሴጣኖቹ። አዎ በቃ በ12 ዓመቱ ነው እንቅልፉን የተው ነው። ከዛ ወዲህ በቃ ጭንቅላቱን በሰበብ አስባብ እያደረግን ጭንቅላቱን እያለን ደሙን በቃ እንትን ምን ጠጣው ለምን በቃ ከዛ ወዲህ እንጨቀዋል። በቃ ጫት እንዲቅም አንድ ጎልድ ፌስታል አይበቃው ጫቱ። አዎ እንቅማ ገና እኮ ልጅ እኮ ነው እሱ። ከምንም ከትልቅ ትላልቆች አሉ የለ በቃ ከነኛ በላይ 3 4 የሚቅመውን ብቻውን እሱ 3 ትላልቅ ሰው 3 የሚቅመውን እሱ ብቻውን ነው። ታስቀሙታላችሁ? አዎ እናስቀመዋለን። ቁጭ ምን እንዲሆንላችሁ ነው የፈለጋችሁት? ያው በእኛ ስር በእኛ ቁጥጥር እንዲውል ያው አንድ ቀን የሞላለት ጭንቅላቱን ብለን ለመገላገል ነው አስባችሁ። ለመገላገል? አዎ ገላግላችሁስ? ያው ስራችን አይደለ መገላገል? አዎ ለምን መገላገል ስራችሁ ሆነ? ያው እንደዛ ስናደርግ ደስ ይለናል። ደስ ይላችኋል? የሰው ልጅን ስገሉ? አዎ አብዛኛው ወጣቱን። አዎ ወጣቱን ሽማግሌ ነው አትይዙም እንዴ? አሮጊት ወጣቱ ለወደፊት አላማ ያለው ትልቅ የሚደርስ ወጣቱ አይደለ እንዴ? ሽማግሌው እኮ አብልቶ ጨርሷል። ሽማግሌው ምን ያደርግልናል? ሽማግሌው ለምን? ሽማግሌው ምንም አያደርግልን። ወጣቱ ነው የሚያስፈልጋችሁ። አዎ ለምን ወጣቱ ላይ እናንተ ትኩረት ትሰጣላችሁ? ያው ከልጅነቱ ጀምረን ያው ከቻለን ከልጅነቱ እንትን ብንል ደስ ይለን ነበር። አዎ ግን አንዳንድ እንትን እያለን በቃ ያው ከስር የሆነ እንትን ይዘናል። ምን ይዛችኋል? ያው ፈጣሪ ያው ያመልካሉ። በቃ ገብርኤል ሚካኤል ይላሉ። ያያያዘን ነው እንጂ በልጅነቱ ብንቀጥፈው ደስ ይለን ነበር። ሚካኤል ገብርኤል ስለሚሉ ይረዳቸዋል። እሱ በቃ በሱ ነው ያሉት እነሱ በሱ ነው ወጣቶቹ። አዎ ስለዚህ አሁን በቃ እስታሁን ገብርኤል እያለ ስሩ እየተንበረከከ አቃጠለን እና አሁን ሸኙን በቃ እንሂድበት በቃ ይበቃናል። አድፍታችሁ ቁጭ ብላችሁ እኮ ስላየው ነበር አፋና ወጣም እንደዚሁ እንደተሸፋፈን እንደውም የዛሬ ሳምንት ሄዳለሁ እያለ እያሰበ ነበር። በቃ ከሀገር ቤት ሲመጣ ባዶውን ነበር የመጣው፣ ምንም የለውም ነበር። ቅዱስ ሚካኤል አንተ ከዚህ እንዳስነሳኝ ወንድሜን በሰላም ቤተሰቦቹ ምንም የላቸውም ነበር፣ ምንም አያስቡም ነበር። እንዴት ወንድሙን ይዞ ሊመጣ ቻለ? በቃ ወንድምየው ይጨንቀዋል፣ ያለቅሳል። ቤተሰብ ዝም ሲሉ በቃ ወንድሜ እንደዚህ የሆነ እንዲሁ መቅረት የለበትም ብሎ ይዞ መንገድ ገባ። በቃ መንገዱም በጣም አስቸጋሪ ነበር። ካርሲ ያሰቁ በቃ የመንገዱም የሀገሩም ሁኔታ በጣም አስቸጋሪ ነበር እና ፈጣሪ ቅዱስ ሚካኤል መንገዱም ዝግ ነበር። እንደውም ከነሱ በኋላ ያለው መኪና ታግቷል፣ ሙሉ መኪና ከነሱ በኋላ። አዎ ቅዱስ ሚካኤል አንተ በሰላም ታስገባኝ ብሎ በቃ እዛ አንተ እንዳረከኝ አርገኝ ብሎ ድንገት ተነስቶ ይዞ መጣ ወንድሙን። ከዛ ይዞ በመጣ በ2 ሳምንቱ ይዞ የመጣውን ስንቁንም ገንዘቡንም ጭርስ አደረገ። ቅዱስ ሚካኤል እንዳረክ አርገኝ፣ አሁን ምን ብዬ ነው ወደ ሀገር የምመለሰው? የወንድሜን ድነት ሳላይ ምን ብዬ ነው ምለው? ቅዱስ ሚካኤል እንዳረክ አርገኝ ብሎ ከዛ 2 ቀን አልዋለም ስራ ቅዱስ ሚካኤል አፈላልጎ አገኘለት። ስራ ምን ስራ አገኘ? እዛ ጋር ግንባታ ጀምሯል። ግንባታ እየገነባ እዛ አሳ ምናምን የሚሉት አለ የለ እዛ ጋር ግንባታ እየገነባ በቃ እንደውም አሁን ቀን ስራ ገባ። አዎ የቀን ስራ እየተጠመቀ እየሰራ አዎ ወንድሙን እያስታመመ በቃ አሁን በሰላም እንትን እያለ ወንድሙንም እንትን እያለ ራሱም እየተጠመቀ እኛንም እያቃጠለ ያለው እና ደግሞ አሁን እንደውም ለቅዱስ ሚካኤል በቃ ተምሰራው ላይ ደሞዝ ስላልተቀበልኩ ነው ዛሬ እንደውም እሰጣለሁ 1000 ብር እሰጣለሁ ብሎ በውስጡ ቃል ገብቶ እንደውም ዛሬ ሊሰጥ ነበር። ደሞዙ ሰጪው ዛሬ በቃ ነገ ምርጫ አይደለ? በዛ ምክንያት ደሞዛቸውን ሳይሰጥ ወደ አዳማ ሄዶ ነው። ለዛ ነው ሊሰጥ ነበር። አዎ ዛሬ ሰጥቶ እንደውም ሄዳለሁ ሊሄድ ነበር። ተደብቃችሁ ልትሄዱ ነበር። ጉድ ሰራን ዛሬ ቅዱስ ጊዮርጊስ ጉድ ሰራን፣ አጋለጠን። አዎ አጋለጠን ቅዱስ ጊዮርጊስ። ስንት ሰይጣን ናችሁ? ሰይጣን አንድ ነን። አንድ ሰይጣን። አዎ ቡዳውስ? ቡዳ አንድ ነን። 2? አዎ 2። አሁን ምኑ ላይ ነው ያላችሁት? ያለ ነው እዚህ ማጅራቱ ላይ ነው ያለ ነው። ማጅራቱ ላይ። እሺ ቶሎ ልቀቋ፣ ቶሎ ልቀቁሽ። ሰብስብና አፍ ላይ ወንድሙንስ የሚያሰቃዩ ቡዳ ብቻ ነው? ወንድሙ ላይ ያለው ቡዳ ብቻ ነው?
ወንድሙ ላይ ያለው ሰይጣንም ናቸው እኮ አንድ ላይ ሳበለትና ውጣ። ሰይጣኑን ሳበው፣ ቡዳውን ሰይጣኑ እንዳለ ሁለቱንም እንዳለ ጠቅለል። ቡዳው ሄዷል። ሰይጣኑን ሰብስብ ተለሰሱ ባርግና አንድ ላይ ጠቅለል አድርጓቸው ነፃ። ሁለቱንም ወንድማማቾች ነፃ አድርጉ። ስንት ሆናችሁ ጠቅላላ? አንድ ላይ አራት ሆናችሁ በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል እንገባለን። ሁለተኛ ላንመለስ በሀብቱ በጤናው በንብረቱ በገንዘቡ በወንድሙ በእናቱ በአባቱ ላንገባ በቅድስት ሥላሴ ስም ሲኦል ታስረናል። በመድኃኔዓለም ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያቸዋለሁ። 7 ጊዜ ጮህና ውጡ። አራታችሁም ቶሎ በል። እግዚአብሔር ይገስጽ። እግዚአብሔር ይሰራ። እግዚአብሔር ይገስጽ። ያው እንግዲህ አጋንንቱ ሄዶልሃል። እሺ አባ በጣም ነው የማመሰግነው። አይዞህ በርታ፣ ስገድበት። እሺ ስገድ። እሺ አንተም ስገድ። አንደለኝ ወንድሜ ነው። ቤተሰብ በዚህ ላይ ደግሞ በጣም አስቸጋሪ ናቸው። ይኸው በጣም በቃ ቤተሰብ ደካማ አቅመ ደካማ ናቸው። በቃ በጣም ለቤተሰብም አንድ ያለሁት እኔ ነኝ። በቃ እነኛም በቃ አባትም እንጀራ አባት ነበረ ቤት ያለው። በቃ እሱም ስራ አይሰራም። በቃ አንድ ያለሁት ለቤት እኔ ነኝ እና ከዛ ሁሉ ወንድሜም እንደዚህ ሆኖብኝ ነበረ። በቃ ከምንም በላይ ቤትም ያለሁት እኔ ነኝ። በቃ ለእናቴም በቃ ልክ እንደ ወንድሟም እንደ ልጇም የመጀመሪያ ልጅ ነኝ። በቃ ያለሁት እኔ ነኝ። ሁሉ መንፈሳዊነት አያውቁትም። መንፈሳዊነት ቤተክርስቲያን ቤተሰብ አያውቁም። በቃ እንደዚህ አያስመለክታቸውም። እንጀራ አባቴም በጣም ከኔ ይጠላኛል። በቃ ከምንም በላይ በቃ ከቤት ወጥቼ እንደሄድለት ነው የሚፈልገው። ሲጀመር ሂድልኝ ነው የሚለው። እሱም ጀዝባ አርግቶታል። በቃ ውሎውን ስራ አይሰራም። ጫት ነው ሲቅም የሚውለው። በቃ አንተም ጥቅም ነበር? አዎ እኔም በጣም እቅም ነበረ። ለምን ጥቅም አለ? በቃ አለ አይደለ? በቃ ቃም ሳልቅም ኮልኩ በጣም ይጨንቀኝ ነበረ። በጣም በቃ ውስጤ ደስ የሚለው ያን ጫት ስታገኝ። በቀን የስንት ብር ጫት ትቅማለህ? ብር እንኳን እንደዚህ አውጥቼ አይደለም። ዘር አላችሁ? አለኝ። እሱ ራሱ እንደዚህ ሆነው እንደዚህ ገና ምኑንም ሳያውቀው በ12 አመቱ እኔ ጫት ስተክል እሱ በ12 አመቱ ወንድሜ እሱ ጫት ሲተክል እኔ መትከል አለብኝ ጉልማ ቁረጡልኝ ብሎ ቤተሰብ ጉልማ አስቆርጦ እዛ ጫት ጋር በቃ ያንን ተከላለሁ ብሎ እየቆፈረ እያለ በዛው እንደተኛ ነው። በዛው ነው የተወጋው። በጣም አስቸግሮኝ ነበር። አንተም ትተኛ ነበር በየሜዳው? እኔ ያው ድሮ የ12 አመት ልጅ ሆኜ በጣም ተኛ ነበር። በቃ ከ13 አመት በላይ ነው በቃ እንቅልፍ በቃ እናቴ ለቅዱስ ሚካኤል ስለተሳለችና በቃ ከዛ ወዲህ ነው የተወክ። አሁን አጥቃ እንግዲህ ማካዲያ በማሳው ላይ ስላለ ነው ጫቱን ዝም ብላ አገኘው ብለህ የምትከተው? አዎ በቃ አለ አይደለ? ወጣም ስል በቃ ቢያንስ ገዝቼ ካልቃምኩ በቃ ቅዥቅዥ ነው የሚያደርገኝ። በቃ አሁን እዚህ ከጸበል ከመጣ በኋላ እዚህ ከመጣው በኋላ በቃ ሁሉንም ነገር ትቻለሁ። በቃ ምንም ዳግም እንዳትመለስ ጫት ላይ። እሺ ያው ወንድምም ቡዳ ተሸኝቶለታል። ፈጣሪ ይርዳህ። ቤተሰቦቹንም ወደ ልቦና መልስላቸው በሉና ጸሎት አድርጉልኛል። እግዚአብሔር ይመልስልህ፣ መድኃኒዓለም ይመልስልህ። እንግዲህ ያው በደንቡ ጊዜው ሲረጋጋ ይዘው ትመጣለህ።